በኢስላም ውስጥ ወንድና ሴት እኩል ከሆኑ ታዲያ ለምን ከሴቶች መሃል ነብይ የለም? ማሻአላህ ወንድሜ ጥሩ ጥያቄ ጠይቋል። የጠየቀውም ወንድና ሴት በኢስላም እኩል ከሆኑ ታዲያ በኢስላም ውስጥ ለምን ሴት ነብይ የለም የሚል ነው። ቀደም ብዬ እንደነገርኩ በሱራ በቀራ በምዕራፍ 2 በአንቀጽ 228 ላይ ለእነርሱም ለሴቶች የዚያ በእነርሱ ላይ ያለባቸው ግዳጅ ቢጤ በመልካም አኗኗር በባሎቻቸው ላይ መብት አላቸው፣ ለወንዶችም ጣጣቸውን ስለሚሸከሙ በእነሱ ላይ ብልጫ አላቸው ይላል። በአመራርነት ውስጥ ወንዱ ነው። አላህ ሱብሓነሁ ወተዓላ በመለኮታዊ ጥበቡ ወይም ዕውቀቱ ነብይ ሲመጣ ሶላቱን መምራት አለበት። ሴት ከፊት ቆማ ሶላቱን እየመራች ብታሰግድ እናም ወንዶቹም ከኋላዋ ቢቆሙ ከአላህ በበለጠ በሴቷ ላይ ነበር ትኩረታቸውን የሚያደርጉት። ልክ ነኝ? ገባህ ወይ? ገብቶኛል። እስላማዊ ግዴታ ነው። እንዲሁ በተለምዶ በፖለቲካ ውስጥ ያለውን ነገር እንኳን ብታይ የሀገር መሪዎች እየሄዱ ከሰዎች ጋር ይተዋወቃሉ። ንክኪ አለ፣ ፎቶግራፍ አለ፣ ሁሉም ነገር አለ። ይህ ደግሞ ሂጃብን የሚሰብር ነው። ስለዚህ አላህ ሱብሓነሁ ወተዓላ በሴቶች ላይ ጫና ማድረግ አልፈለገም። ካናዳ ውስጥ በሁለት ሴት ሳይንቲስቶች የተደረገ አንድ ጥናት ነበረ። እናም ተመራማሪዎቹ እንዳሉት ሴቶች ልጆችን ለማሳደግ የሚያስፈልገው የቃላት ክህሎት አላቸው፣ ወንዶች ደግሞ በማሰብና በማቀድ ልዩ ችሎታዎች አሏቸው ብለዋል። ስለዚህ ከሴቶች ጋር ሲነጻጸር ወንዶች እንደ መሪዎች በማቀድ ውስጥ በይበልጥ ይሳተፋሉ። ነገር ግን በቃላት ችሎታዎች ልጆችን በማሳደግና ልጆችን በመንከባከብ ረገድ ሴቶች ይበልጣሉ። For a woman to take care of the child and be a prophet would be double burden. You know what, taking care of the child is not easy. ልጅን ተንከባክቦ ማሳደግ የሴቷ ክህሎት ሆኖ ሳለ ነብይ ብትሆን ደግሞ እጥፍ ድርብ ሸክም ይሆንባታል። ታውቃለህ፣ ልጆችን ተንከባክቦ ማሳደግ ቀላል አይደለም። አንተ ወንድ ነህ፣ እኔም ወንድ ነኝ። ይህም ከአላህ የሆነ በረከት ነው። ለዚህ ምክንያት ነው ነብዩ እናት 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 3 ጊዜ ያሉት፣ ምክንያቱም ፍጹም የተለየ ሚና ስለሆነ። The prophet said mother 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 because it's a different role altogether. So for prophethood, because leadership is required, the special quality is more in men. ለነብይነት አመራርነት ስለሚያስፈልግ ልዩ ችሎታው ይበልጥ በወንዶች ውስጥ ነው የሚገኘው። ሶላትን እንደ መምራት ያሉ ነገሮች አሉ፣ እንደ ማቀድ ለጂሃድ እንደ መዝመት ያሉ ነገሮች አሉ። ሴቶችም ለጂሃድ መሄድ ይችላሉ። ነገር ግን ወንዶቹ የበለጠ ክህሎቱ አላቸው። ለዛ ምክንያት ነው በራሴ መንገድ ሳስበው አላህ ሱብሓነሁ ወተዓላ ለሴቶች የበለጠ ሸክም ሊያደርግባቸው ስላልፈለገ ይመስለኛል። ነገር ግን በቁርአን ውስጥ የተወደሱ በርካታ ሴቶች ደግሞ አሉ። ለምሳሌ አላህ ይደሰትባት መርየም አላህ በቁርአን ላይ በሱራ አልኢምራን በምዕራፍ 3 በአንቀጽ 42 ላይ Allah says وَإِذْ قَالَتِ الْمَلَائِكَةُ يَا مَرْيَمُ إِنَّ اللَّهَ اصْطَفَاكِ وَطَهَّرَكِ وَاصْطَفَاكِ نِسَاءَ الْعَالَمِينَ that Allah has chosen መርየም ሆይ አላህ በእርግጥ መረጠሽ አነጻሽም በዓለማት ሴቶችም ላይ መረጠሽ ብሏታል። ስለዚህ የእናታችን ማርያም ምሳሌ አለን። ነብይ አይደለችም፣ ግን በዓለማት ሴቶች ላይ ሁሉ የተመረጠች ነበረች። አላህ ይደሰትባት። የነብዩ ሚስት የነበረችው ኸዲጃም ምሳሌ አለን። የአስያ ምሳሌም በቁርአን ላይ አለን። የፊርዓውን ሚስት የነበረችው in chapter 66 verse number 11 that she prays to Allah that I would like to exchange all the wealth in this world. አላህ በሱራ ተሕሪም በምዕራፍ 66 በአንቀጽ 11 ላይ ስለ እርሷ በቁርአን ላይ ጠቅሷል። ወደ ጌታዋም በዚህ ዓለም ላይ ያላትን ሀብት ሁሉ በጀነት ለመለወጥ ጸልያለች። እንግዲህ ይህች ሴት የዓለማችን እጅግ ኃያል የሆነው ሰው ሚስት ናት። እናም ይህች ሴት ጌታዬ ሆይ አንተ ዘንድ በገነት ውስጥ ለእኔ ቤትን ገንባልኝ፣ ከፊርዓውንና ከሥራውም አድነኝ በማለት የጸለየች ሴት ናት። ለምሳሌ አላህ ይደሰትባት የፋጢማ ምሳሌም አለን። የነብዩ ልጅ የነበረችው ሴት። ታላላቅ የነበሩ በርካታ ሴቶች ምሳሌ አለን። ነገር ግን አላህ በመለኮታዊ ጥበቡ
ለዚህ ሚና ወንዶችን በተለየ መርጧል። ለጥያቄ መልስ እንደሰጠው ተስፋ አደርጋለሁ።